ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት ዕለት የሚከብድብን የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። እኔ የቦታ ደብረ ሳሌም አስተዳዳሪ መልአከ ሳሌም ጋሻው በሬ እባላለሁ። የምታዩት ህንፃ የእመቤታችን የቅድስት ድንግል ማርያም በህዝብ ጉልበት በበጎ አድራጊዎች በእናት ወይም በእህት ወይም በወንድሞችም የተመሰረተ የምታዩት ይሄ የመሰለ ህንፃ የተገነባ ነው። እንደምታዩት ይህ ህንፃ ከዚህ ደርሷል። ሲጀመርም ያው በ2011 መሰረት ተጣለ። ከዚያ ጀምሮ በ2011 ጉድጓድና ኮለን ሲጀመር ጉድጓዱ ተቆፈረ። እንዳንድ ኮለን መቀር ሲጀምር በጦርነቱ ምክንያት አቁርጦ በ2015 ጥቅምት 3 ቀን ጦሩ ተጀምሮ ጥቅምት 7 ቀን ተጠናቀቀ። በኋላ በ2015 መጋቢት 15 ቀን የታይ ጀምረን አሁን ጉልላቶች ናቸው እንጂ ቀረውና ያው ቆርቆሮ እንጂ ሌላውን አጠናቀናል። እናንተም ደግሞ የምትረዱን ሁሉ በስታችሁ እንደምታስፈጽሙልን ተስፋ አለን። የቦታ ደብረ ሳሌም ቅድስት ማርያም አዲሱ ህንፃ መሐንዲስ ነኝ። አሁን ያለንበት ቶፕ ቢም ላይ ነው ያለነው። ቶፕ ቢሙ እስከ 7 ሜትር ከ40 አካባቢ ድረስ ነው። በምትመለከቱት መልኩ ጣራ ማውደቅ ጀምረናል። አሁን ያጋጠሙ ችግሮች አሉ። ህንፃው እስካሁን ሲሰሩት የነበረው በአረብ ሀገር የሚገኙ ወንድሞቻችን በአካባቢው የሚገኙ ተወላጆች እንደዚህ ነበሩ። በእርግጥ ለጉልበት ስራው የአካባቢው ማህበረሰብ አሁንም ደከመኝ ሰለቸኝ ሳይል እየተጋ ነው የሚገኘው። ነገር ግን ይህንን ድምፅና ይህንን ቪዲዮ የምታዩ ምዕመናን፣ በጎ አድራጊዎች ይህንን ህንፃ ቤተክርስቲያን የሚጨረስበትን መንገድ ብታመቻቹልን። ከዚህ በኋላ የቀሩ ስራዎች ምን ናቸው? ጣራ ስራ ይቀረናል። ቤተክርስቲያኑ 3 ጉልላት ነው ያለው። 3ቱም ጉልላቶች ገና ናቸው። በርና መስኮት ገና አልተሰራም። የፊኒሽንግ ስራዎች እንደ ኮርኒስ፣ ቆርቆሮ፣ ሰራሚክ እነዚህ ነገሮች ብዙ ወጪ የሚጠይቁ ናቸው። ስለዚህ ይህንን ድምፅ የምትሰሙ ይህንን ቪዲዮ የምታዩ በገንዘብም በእውቀትም በሌላም በሀሳብም ድጋፍ እንድታደርጉልን በእግዚአብሔር ስም እንጠይቃለን። ህንፃ ቤተክርስቲያን ቦታ ማርያም ደብረ ሳሌም የምትባል አሁን ተቋርጦ ስለቀረብን እንድትረዱና በእግዚአብሔር አጋዥነን እንለምናችኋለን። ጣቱ እየራቀ ስለሄደ ሽማግሌ ቀርተናል። አሁን በውጭም በግቢም ያላችሁት እርዳታ እንጠይቃችኋለን። በዚህ ሰላምታ ህዝቡም ተንበራበረ፣ ጦርነቱ በረታ፣ ቤተክርስቲያኗ ተጀምራ ቀረ፣ ሰውም ደኸየ። እመቤቴ እባካችሁ እርዱን። እስካሁን የተሰራው በእናንተ ላይ ነው። አሁንም ህዝባችን እየተዳከመ ነው ያለው። እባካችሁ ተባበሩልን። ቤተክርስቲያኑ ተፈጽሞ በሰላም በእመቤታችን ክብረ በዓል እንድናየው እንመኛለን። የዚህ ዓለም ብል የዚህ ዓለም ሀብት የዚህ ዓለም ንብረት ይጠፋል፣ ያልፋል፣ ይደቃል፣ ይወድቃል። ነገር ግን ለዘላለም ሕያው ሆኖ የሚኖረውን ስም ለማግኘት በዚህ ህንፃ ላይ በሐሳባችሁ፣ በገንዘባችሁ፣ በጉልበታችሁም ጭምር እንድትተባበሩ በእመቤታችን ስም እንጠይቃችኋለን። የምትመለከቱት ቤተክርስቲያን የቦታ ማርያም ቤተክርስቲያን ማለት ነው። ጀምሮ ጦርነት ያልተለየው ቦታ ነው። ዛሬም ጭምር በጦርነት ያለ ቦታ ነው። ነገር ግን እኛ ወንድም እህቶቻችን ህንፃ ቤተክርስቲያኑን ይሰራሉ ብለን የምናምናቸው ጭምር ወጣቶቹ እየሞቱ እንኳ እነሱን እየቀበርን ሳንፈራ እየሰራን ገንዘባችን በወንድሞቻችን አማካኝነት በውጭ ሀገር ባሉት እየመጣ ስንሰራ ቆይተናል። ብዙ ከ15 ያላነሱ ምዕመናን ቤተክርስቲያኑን ይሰራሉ ብለን የምናምናቸው ሙቶብናል። ከ30 በላይ የሚሆኑ ወንድሞቻችን እንዲሁ መስራት የሚችሉ ቆስለውብናል። የሁሉ ሆኖ እንኳን እኛ ቤተክርስቲያናችንን ተናንሄድን በማለት እስከዛሬ ድረስ የምንችለውን ያክል እየሰራን ኖረናል። አሁን ግን አቅም አጠረን። እንግዲህ ይህን ድምፅ የምትሰሙ የአካባቢውንም አስከፊ ሁኔታ
ተረድታችሁ እንድታግዙንና ህንፃ ቤተክርስቲያን እንድንፈጽም በእግዚአብሔር ስም አደራ ማለት እፈልጋለሁ። እግዚአብሔር ይስጥልኝ።